በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን በነሐሴ 2 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚህች ዕለት ለቅዱሳን እናቶቻችን አትናስያና ኢዮጵራክስያ ዓመታዊ የዕረፍት በዓል በሰላም አደረሳችሁ አደረሰን። እናታችን አትናስያ የዚህች ቅድስት ሕይወት በብዛት የእግዚአብሔርን ቸርነትና የንስሐን ፍጹምነት የሚያሳይ ነው። ጥንተ ነገሩስ እንደምንድን ነው ቢሉ ቅድስት አትናስያ ግብፃዊት ስትሆን የነበረችውም መኑፍ በሚባል አውራጃ በአራተኛው መቶ ክፍለ ዘመን ነው። ይህ ዘመን ዘመነ ከዋክብት ይባላል። ከቁጥር የበዙ ቅዱሳንም በዘመኑ ነበሩ። ቅድስት አትናስያም ከክርስቲያን ወላጆች ተወልዳ እንደሚገባ አድጋ ገና በወጣትነቷ ሁለቱም ወላጆቿ ሞቱባት። ነገር ግን ብዙ ሀብት ትተውላታልና ምን እንደምታደርገው ሐሳብ ሆናት። መንፈስ ቅዱስ ግን መልካሙን ሕሊና አደላትና አብርሃማዊ ስራን ለመስራት ቆረጠች። መጀመሪያ አገልጋዮቿን አዘጋጀች። እንደየወገኑ ለእንግዶችና ለነዳያን ቤት ሰራች። በጎውን ዕድል መርጣለችና ለብዙ ዓመታት ለነዳያን በማድላት እንግዶችን በመቀበል ተጠመደች። በዚህ ስራዋም እግዚአብሔርም ሰውም ደስ አሰኘች። ግብሯ እንዲህ ነው። በሌሊት ጸሎት፣ በመዓልት ግን እንግዶችን መቀበል፣ እግሩ ማጠብ፣ ማስተናገድ፣ ማስተኛት፣ ስንቅ አሰንቆ መስደድ። በዚህ ግብሯ ከምንም በላይ የወቅቱን ጻድቃን አስደስታለች። በዚያው ልክ ግን ዲያብሎስ ተቆጥቶ ይከተላት ጀመር። በብዙ ጎዳና አልሳካልህ ቢለውም በክፉ ጎረቤቶቹ አማካኝነት ግን ተሳካላት። የአካባቢዋ ሰዎች ወደ እርሷ ተሰብስበው በብዙ ማታለል ከቅድስና ሕይወቷ ፈቀቅ እንድትል አደረጉ። እነርሱ መልካም ስራዋን ያስተዋት በመልክ ቆንጆ ነበረችና ይህንን ተጠቅመው ነው። ውበትና ሀብትሽን አታባክኒ ብለው ከጎዳና አስወጧት። መጽሐፍም ክፉ ባልንጀርነትን የሚቃወመው ለዛ ነው። መልካም ክርስቲያን ማለት ባልንጀራውን የሚመርጥ ነው። የሚገርመው ያን ያህል እንግዳ ተቀብላበት ያላለቀ ገንዘብ አሁን ግን ተመናመነ። ክፉዎቹ ምክራቸውን ቀጠሉ። አካላቷን እንድትሸጥ አሳምነው ሴተኛ አዳሪ ያደረጓት። በአንዴ ከዚያ የቅድስት ከፍታ ወርዳ አካሏን ለዝሙት የምትሸጥ ሆነች። ነገሩን የሰሙ ገዳማውያን ሁሉ አዘኑ፣ አለቀሱላት። ይልቁኑ ለእነሱ የእናት ያህል ደግ ነበረችና ከዲያብሎስ ሴራ ሊታደጓት ቆረጡ። ከመካከላቸውም ቅዱስ ዮሐንስ ሐጺርን ለዚህ ተግባር መረጡት። እርሱ በአጋንንት ላይ ስልጣን ያለው ስውር ነውና። እነርሱ ሱባኤ ይዘውላት አባ ዮሐንስ ሐጺር ወደ መኑፍ ከተማ ሄደ። ወደ ቤቷም ደረሰ። ጠባቂዋን አስፈቅዶ ሲገባ ለረከሰው ድርጊት የመጣ ሰው መስሏት ተዘጋጅታ ነበር። አባ ዮሐንስ ሐጺር ግን አጋንንትን ያርቅ ዘንድ እየዘመረ ገባ። መኒ ሆርኩ ማዕከለ ጽላለተ ሞት፣ በሞት ጥላ ስር እንኳ በሄድ አንተ ከኔ ጋር ነህና ክፉን አልፈራም እያለ ቀረባት። በመዝሙረ ዳዊት ምዕራፍ 22። ፈጠን ብሎ ከጎኗ ተቀምጦ ቅዱሱ ምርር ብሎ አለቀሰ። አትናስያ ደንግጣ ምን ነው አለችው። የአጋንንት ሰራዊት በራስሽ ላይ ሆነው እየጨፈሩ እኮ ነው አላት። አስከትሎም አጋንንቱን በጸሎት ቢያረቅላት በአንዴ ወደ ልቧ ተመለሰች። ከእንቅልፍ እንደሚነቃ ሰው የሰራችውንም ሁሉ ማመን አቃታት። ተስፋም ቆረጠች። ቅዱስ ዮሐንስ ግን ግድ የለሽም ንስሐ ግቢ ፈጣሪ ይምርሻል ብሎ አሳመናት። እሺ አባቴ ብላ ከቀድሞው ዘመን ስርዓት ያለውን አንዱን ቀሚስ ለብሳ ጫማ ሳትጫማ ሌላ ልብስ ሳትደርብ ምንም ነገር ሳትይዝ ከቤት ወጣች። ቤቷን አልዘጋችም። ዘወር ብላ ወደ ኋላም አልተመለከተችም። ቅዱሱን ተከትላ ጉዞ ወደ በረሃ ሆነ። ያ በእንክብካቤ የኖረው አካል እሾህና እንቅፋት፣ ብርድና ፀሐይ ጎበኘው። ሲመሽ እጅግ ደክሟታልና ረፊ ብሏት ሊጸልይ ፈቀቅ አለ። መንፈቀ ሌሊት በሆነ ጊዜ መላእክት ከሰማይ የብርሃን አምድ ዘርግተው አንዲትን ነፍስ በዝማሬ ሲያሳርጉ አየ። የማን ነፍስ ትሆን ብሎ ወደ አትናስያ ሲሄድ መሬት ላይ ዘንበል ብላ አርፋ አገኛት። ቅዱሱም ጌታ ሆይ ምን ነው ለንስሐ እንኳ ብታበቃት ብሎ አለቀሰ። ፈጣሪ ከሰማይ ተናገረ። ገና ከቤቷ ተጸጽታ ስትወጣ ይቅር አልኳትና ደስ ይበላችሁ አለው። ይህንንም የአምላክ ቃል ሁሉ ገዳማውያን ሰምተው እጅግ ደስ አላቸው። ጻድቃን 7 ጊዜ ይወድቃልና 7 ጊዜም ይነሳል። በዚህ ዕለት ታስባና ተከብራ የምትውለው ቅድስት እናታችን ቅድስት ኢዮጵራክስያ ናት። ይህችም ቅድስት እናት የ4ኛው መቶ ክፍለ ዘመን ሰው ስትሆን ወደ ምናኔው የገባችው ገና በ6 ዓመቷ ነው።
አባቷ ገና በልጅነቱ የሞተባት ኢዮጵራክስያ ከእናቷ ጋር ለስራ ወደ ግብጽ ገዳማት ይሄዳሉ። በዚያም ደናግል ጌታችንና እመቤታችንን ሲያገለግሉ ተመልክታ ተደነቀች። ምክንያቱን ብትጠይቃቸው ስለ ሰማያዊ ተስፋ ነገሯት። የሰማችው ነገር ቢመስጣት እዚያው ገዳም ውስጥ መኖርን መረጠች። እናት ስራቸውን ሲጨርሱ እንሂድ ብትላትም ያቺ የ6 ዓመት ብላቴና እኔ ከእንግዲህ የክርስቶስና የድንግል እናቱ ንብረት ነኝና የትም አልሄድም አለቻት። እናት የሕፃን ልጇን ነገር ሰምታ ልጄ አንቺ ያልፈለግሽው ዓለም ለእኔስ ምን ይሰራልኛል ብላ እርሷም እንደ ልጇ ገዳሙ ውስጥ ቀረች። ከጥቂት ዓመታት በኋላም እናት ታማረፈች። ቅድስት ኢዮጵራክስያም ንጹሕ ተጋድሎዋን ቀጠለች። ትዕግስት፣ ትህትና፣ ፍቅር፣ ደግነትና ታዛዥነት በእርሷ ሕይወት ላይ በዝተው መገለጥ ያዙ። እህል የምትቀምሰው በ7 ቀን አንዴ ብቻ ሆነ። ለጸሎት ስትቆምም እስከ 40 ቀናት በተመስጦ ትቆይ ነበር። ያቺ ብላቴና ሰይጣንን ከነሰራዊቱ አሳፍረዋለችና ታገላት። በዱላና በመጥረቢያ ሳይቀር ይመታት ነበር። እርሷ ግን ታገሰችው። እጅግ ብዙ ድውያንን ከመፈወስ ደርሳ ድንቅ ተአምራትን ሰራች። በዚችም ቀን አልፋ ለክብረ መንግስቱ በቃች። ድንግል ኢዮጵራክስያ ለገዳሙ ሞገስ ነበረችና በረፍቷ ታላቅ ሐዘን ተደረገ። ቅዱሳት አንስት አምላክ ከንጽህናቸው ትጋታቸውና ማስተዋላቸው በረከትም ይክፈለን። በነሐሴ 2 ቀን ታስበውና ተከብረው የሚውሉ ዓመታዊ የቅዱሳን በዓላት ቅድስት አትናስያ ብሩክት፣ ቅድስት ኢዮጵራክስያ ድንግል፣ ቅዱስ ደሜና ሰማዕት ናቸው። በዚህ ዕለት የሚከበሩ ወርሃዊ በዓላት ደግሞ ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ኢዮብ ጻድቅ ታጋሲ፣ ቅዱስ አቤል ጻድቅ፣ ቅዱስ አባ ጳውሊ ገዳማዊ ታላቁ አባታችን፣ ቅዱስ ሳይሮስ ዘአንጾኪያ፣ አባ ሕርያቆስ ዘሀገረ ብህንሳ፣ ቅዱስ ታዲዮስ ሐዋርያ ከ12 ሐዋርያት አንዱ ነው። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 15። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።